በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 7 የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል። እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። ከዚህ በመቀጠል ሐምሌ 7 የቅድስት ሥላሴ በዓል ለምን ይከበራል የሚለውን በሰፊው የምንመለከት ይሆናል። ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። አመሰግናለሁ። የሁሉ ፈጣሪ የዓለም ገዢ አምላካችን እግዚአብሔር ለስሙ ክብር ይግባውና በሐምሌ 7 ቀን ወደ ጻድቁ አብርሃም ቤት በመግባት በአንድነትና በሦስትነት ክብሩ ተገለጠለት። በዚህችም በተከበረችም ቀን አብርሃም በደጃፉ ሆኖ ዓይኖቹን አንስቶ ሲመለከት 3 አረጋውያንን አየ። ሮጦ ሄዶም ተቀበላቸው። ውሃ እናምጣላችሁ፣ እግራችሁን እንጠባችሁ፣ ከዛፉም ስር እረፉ፣ እንጀራም እናምጣላችሁና ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁ ትሄዳላችሁ አላቸው። እንደምታየን ሽማግሌዎች ነን፣ የመጣነው ደግሞ ከሩቅ ነው። ስለዚህ አዝለህ ወደ ድንኳንህ አስገባን አሉት። አንደኛውን አዝሎ ወደ ድንኳን ሲያስገባ ሁለቱ በግብር አምላካዊ ገብተው ተገኙ። አብርሃምም ነገሩ እየረቀቀበት ሲሄድ በጓዳ ለነበረችው ለሚስቱ ሳራ 3 መስፈሪያ የተሰለቀ ዱቄት ፈጥነሽ ሸጉሺ፣ እንጎቻም አድርጊ አላት። ሚስቱ ሳራም እንዳዘዛት አድርጋ ጋግራ ቀረበች። እርሱም ቤት ለነበረ አንድ ብላቴና ወይፈኑን አርዶ አወራርዶ እንዲያመጣለት ካዘዘው በኋላ ከወተትና ማር ጋር አብሮ አቀረበላቸው። እነርሱም አብርሃምን ደስ ለማሰኘት በሉ። መብላታቸውም እሳት ቅቤ በላ እንደማለት ነው። በግብረ አምላካዊ ነውና አይመረመርም። ከዚያም የታረደውና የተወራረደው ወይፈንም ተነስቶ በድንኳኑ ደጃፍ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ሥላሴን አመሰገነ። አብርሃም ደነገጠ። እንግዳ ከመጣልህ በትሑት ስብዕና በቅን ልቡና ሁነህ ተቀበል፣ እንግዳ ካልመጣ ጾምን አትደር አሉት። ከዚያም ስለ ይስሐቅ አበሰሩት። ዘፍጥረት 1:8 ጻድቁ አባታችን አብርሃም አምላኩን ለማወቅ ሽቶ በእምነትና በሃይማኖት ጽናት ሥላሴን በአንድነትና በሦስትነት ለማየት በቅቷል። በእርሱም የጽድቅ ሥራ ለብዙዎች ድህነት ከመሆን አልፎ ቤተ ክርስቲያናችን የአብርሃሙ ሥላሴ በማለት አብርሃምን ታመሰግነዋለች። ቅድስት ሥላሴ የሁሉ ፈጣሪ በመሆናቸው ክርስቲያን የሆነ ሁሉም የሥላሴን አንድነትና ሦስትነት ሊያውቅ ይገባል። በምስጢረ ሥላሴ ትምህርት እንደምንረዳው ቅድስት ሥላሴ አንድም ሦስትም ናቸው። ሥላሴ የሚለው ቃል ሰለሰ፣ 3 አደረገ ከሚለው የግስ ግስ የተገኘ ሲሆን ትርጉሙ ሦስትነት ማለት ነው። መጽሐፈ ሰዋስው ወግስ ወመዝገበ ቃላት ገጽ 629። ቅድስት ሥላሴ ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ቅድስት ተብሎ ደግሞ በሴት አንቀጽ ቅድስት ሥላሴ ይጠራል። ቅድስትና ልዩ 3 የሚባልበትም ሃይማኖታዊ ምስጢር ይህ ነው። አንደኛ ቅድስት ሥላሴ ቅድስት ተብለው በሴት አንቀጽ መጠራታቸው ሴት ልጇን መውለዷን እንደማትጠረጥረው ሁሉም ሥላሴም ይህን ዓለም መፍጠራቸውን ስለማይጠረጥሩ ነው። ሁሉም ከእነርሱ ለእነርሱ በእነርሱ ሆኗልና። ሴት ወይንም እናት ልጇ ቢታመምባት እንዲሞትባት አትሻም። ሥላሴም ከፍጥረታቸው አንዱ እንኳን በጠላት ዲያብሎስ እንዲገዛባቸው አይፈቅዱም። ሴት ፈጭታ ጋግራ ቤተሰቦቿን እንደምትመግበው ሥላሴም በዝናብ አብቅለው በፀሐይ አብስለው ፍጥረቱን ሁሉ ስለሚመግቡ ቅድስት ሥላሴ እያልን እንጠራቸዋለን። ልዩ ሦስትነት በትምህርት ሃይማኖት ሥላሴ በቅድምና በፈጣሪነት በሥልጣን በመመስገን በክብር በፈቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር 3 መሆናቸውን ይገልጻል። በስም የቅድስት ሥላሴ የስም ሦስትነት አብ፣ ወልድ፣ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ ወይንም መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወይንም ወልድ አይባልም። ስማቸው ፈጽሞ የማይፋለስ ነውና። ከቅዱስ ጴጥሮስ ቀጥሎ በሦስተኛነት በአንጾኪያ ተሹሞ የነበረው ቅዱስ አግናጢዮስ አብሂ ውእቱ አብ ወኢኮነ ወልደ ወኢ መንፈስ ቅዱሰ
ወልድሂ ውእቱ ወልድ ወይኮነ አበ ወኢ መንፈስ ቅዱሰ ወመንፈስ ቅዱስ ሂ መንፈስ ቅዱስ ውእቱ ኢኮነ አበ ወኢ ወልደ ኢይፈልስ አብ ለከዊነ ወልድ ወመንፈስ ቅዱስ ወኢ ወልድ ለከዊነ አብ ወወልድ ወኢ መንፈስ ቅዱስ ለከዊነ አብ ወወልድ አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስንም አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም ብሏል። ሃይማኖተ አበው ዘቅዱስ አግናጢዮስ ምዕራፍ 11። የቅድስት ሥላሴ ስማቸው ከአካላቸው አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም ነው እንጂ ድኅረ ዘመን የተገኘ አይደለም። ቅድምናቸው ዘመኑን ቢወስነው እንጂ ዘመኑ ቅድምናቸውን አይወስነውምና። መንገደ ሰማይ በብፁዕ አቡነ መቃርዮስ ገጽ 32። ስለዚህም ሊቁ ቅዱስ ጎርጎርዮስ ገባሬ መንክራት ወናሁ ንቤ ካይበ አብ ወወልድ ወመንፈስ ቅዱስ ዋኮ እሉ አስማት ዘቦኡ ላሌሆሙ ድኅረ አላ ሙንቱ እስመ አካላት ወብሂለ ሰብሂ አኮ ውእቱ ስም ዳእሙ ፍጥረት ውእቱ ወአካሎሙኒ ለስሉስ ቅዱስ ወአስማቲሆሙ አልቦ ውስቴቶሙ ዘዲሃር አላ እሉ ሙንቱ ብሉያነ መዋዕልም ቀዲሙ ዘንበለ ጥንት ወዘመን። አሁን ደግሞ አብ ወልድ መንፈስ ቅዱስ እንላለን። ግን አካላት ተቀድመው ተገኝተው እሊህ ስሞች ኋላ የተጠሩባቸው አይደለም። ሰው ማለት ኋላ የወጣ ስም አይደለም፣ ባህሪው ነው እንጂ። የሥላሴ አካላቸው ቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው የነበሩ ናቸው እንጂ ብሎ ተናግሯል። ሃይማኖተ አበው ዘቅዱስ ጎርጎርዮስ ገባሬ መንክራት 13:4። በአካል የቅድስት ሥላሴ የአካል ሦስትነታቸው ደግሞ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ሊቁ አቡሊዲስ ስለ ሥላሴ የአካል ሦስትነት ሲገልጽ ነአምን በአብ ወወልድ ወመንፈስ ቅዱስ ከመሰለስቱ ገጻት ፍጹማነ መልክ ወአካል እሙንቱ እንዛሃዱ መለኮቶሙ ዘበአማን ባህሪያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን እንደሆኑ ሦስት ገጻት እንደሆኑ በአብ በወልድ በመንፈስ ቅዱስ እናምናለን ብሏል። ሃይማኖተ አበው ዘአቡሊዲስ ምዕራፍ 39። በግብር የቅድስት ሥላሴ የግብር ሦስትነታቸው ሲተረጎም የአብ ግብሩ መውለድ ማስረጽ ነው። ወልድን ወልዷል፣ መንፈስ ቅዱስንም አስርጿል። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩ መስረጽ ነው፣ ከአብ ሰርጿልና። አብ ወልድን ቢወልድ መንፈስ ቅዱስንም ቢያሰርጽ እንጂ አይወለድም አይሰርጽም። ወልድ ቢወለድ እንጂ አይወልድም አያሰርጽም። መንፈስ ቅዱስ ቢሰርጽ እንጂ አይወለድም አያሰርጽም። በመሆኑ ቅድስት ሥላሴ በዚህ ግብራቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብለው ይጠራሉ። በእርግጥ ምስጢረ ሥላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። እርሱ ባወቀ ግን ምስጢረ ሥላሴ በምስጢረ ጥምቀት ተገልጧል። እንግዲህ እምነታችንን በቅድስት ሥላሴ ላይ በማድረግ በቀናች ሃይማኖት ልንጸና ይገባል። የቅድስት ሥላሴ ረድኤት በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። የአብርሃምን ቤት እንደባረኩ የእኛንም ሕይወታችንን ይባርኩልን። በዓሉን የሰላም የጤና ያደርግልን። እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ በማድረግ እንድትተባበሩን በአክብሮት እንጠይቃለን። እናመሰግናለን። ምንጭ ኦሪት ዘፍጥረት አንድምታ ትርጓሜ መጽሐፈ ሰዋስው ወግስ ወመዝገበ ቃላት በአለቃ ኪዳነ ወልድ ሃይማኖተ አበው ዘቅዱስ አግናጢዮስ ዘቅዱስ ጎርጎርዮስ ገባሬ መንክራት ዘአቡሊዲስና መንገደ ሰማይ በብፁዕ አቡነ መቃርዮስ። ወስብሐት ለእግዚአብሔር። በማኅበረ ቅዱሳን የተዘጋጀ ጽሑፍ በዚህ መልኩ አቅርቤላችኋለሁ። ስላዳመጣችሁኝ አመሰግናለሁ።